አይታችኋል። አሁን እንግዲህ እሷም ሰው ሆና ለኔ ስጦታ ልሰጥ ማለት ነው። ላጎቷ ስጦታ ልሰጥ አልቀረብሽም። ለማንኛውም ማለት ነው እጅግ አድርጌ በጣም አመሰግናለሁ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር አምላክ የተመሰገነ ይሁን። እንግዲህ በዓልን ያው ቤት ነበር ያከበርኩት። እንግዲህ የበዓል ማግስት ደግሞ ያው አንዳንድ ጥሪዎች ይኖራሉና ወደዛ ሄጃለሁ ማለት ነውና እንግዲህ የበዓል ማግስት እንደመሆኑ መጠን ማለት ነው ወደ ሲስተር ጋር ወደ እህቴ ጋር ሄጃለሁና በእርግጥ የበዓል ቀን ነበር የተጠራሁት። እኔ የበዓል ቀን ትንሽ ከቤት መውጣት ስላልፈለኩኝ ቤት እንግዲህ እንዳያችሁት የተለያዩ ነገሮችን እያዘጋጀው በዓልን እንግዲህ በቤት ነው ያከበርኩትና ዛሬ ደግሞ እንግዲህ የበዓል ማግስት ነው፣ ቀኑ ሰኞ ነው። እንግዲህ እህቴ ቤት እገኛለሁ ማለት ነው። ያው እንደምታዋት የሲስተር ልጅ አለች እዚህ ጋር። የሚገርማቸው ነገር በጣም ቪዲዮ መስራት ትወዳለችና ካላሰራኸኝ ስላለች እስቲ የምትወድ መላው የክርስትና እምነት ተከታዮች እንኳን ለብርሃነ ትንሣኤው በሰላም አደረሰን። አዎ እንግዲህ እንኳን አብሮ ያደረሰን እንላለን። ትንሽ ማለት መስራት ትፈልጋለች ግን ያው ትንሽ ትፈራለች። ለዛ ነው እና ሰው እንግዲህ አሰሩኝም ብሎ ፈርቶም አይሆንም አይደል? ስለዚህ ብላለች። የሚገርማቸው ሰው ከሰሩ ከልጅ ጋር በጣም ይዋደዳሉና እንግዲህ ያው ማለት ተራርቀዋል። አሁን እኔ ማለት ይሄ ነው ልላችሁ አልችልም። ከልጅ ጋር በጣም ይዋደዳሉ። በጣም እኔ ምን እንደምላችሁ አላቅም። ዞሮ ዞሮ ግን ያው አንዳንዴ በጣም መዋደድም እንግዲህ ለመራራቅም ሊሆን ስለሚችል ያው እንግዲህ ከዛን ጊዜ ወዲህ ተገናኝተውም አያውቁም አይደለም። እሷ እኔ ራሱ በቃ የማግኘት እድሉን አላገኘውም። ለዛ ነው ዞሮ ዞሮ እንግዲህ ዛሬ ያው እንደምታዩት እንግዲህ ከሳቸው ጋር እናከብራለን ማለት ነው። እኔ ላንቺ ምንሽ ነኝ? አጎት እና ታዲያ እንዴት ተናገይ ምን ላድርግ የበረታሽ እያጠናሽ ነው። በዓል እንዴት ነው ታዲያ? ምንም አይልም። ጥሩ ነው። አዎ ነብልሽ አሁን ካላወራሽ ከዚህ በኋላ አላስገባሽም ቪዲዮ ላይ ምንም ስጦታ ልስጥክ። ለምን ስጦታ? የምን ስጦታ? ስጦታ አዘጋጅተሽ ለኔ አንቺ ለኔ? ኧረ ሼም የት አለ? እሺ የት አለ? እንግዲህ ሲውድ ቤተሰቦች የሆነ ስጦታ ተዘጋጅቶላል እየተባልኩ ስለሆነ እንግዲህ ስጦታው ምን እንደሆነ አላውቅም። ስጦታዬን እጠብቃለሁ ማለት ነው። እስኪ ነው እዚህ ጋር አይታችኋል። አሁን እንግዲህ እሷም ሰው ሆና ለኔ ስጦታ ልሰጥ ማለት ነው። ላጎቷ ስጦታ ልሰጥ አልቀረብሽም። ለማንኛውም ማለት ነው እጅግ አድርጌ በጣም አመሰግናለሁ። ችግር የለውም። አይዞሽ በርቺ። ይሄ ለኔ ነው። ይሄ ለኔ ምን አሳሰበሽ አንቺ? የበዓል
እንግዲህ ውድ ቤተሰቦች ያው ስጦታው በጣም በእውነት የሚገርም ስጦታ ነው። እኔ ይህን አልጠበኩም። እንደውም እኔ ነበርኩ መስጠት የነበረብኝ። እንግዲህ ምንም ማለት አይደለም። ለማንኛውም አይዞሽ፣ በርቺ፣ ጠንክሪ። እጅግ በጣም አድርጌ አመሰግናለሁ። ችግር የለውም። አዎ ችግር የለውም ማለች እንግዲህ በእውነት ነው። እንጃ ያው ጥብስ ነው እሺ ተደረቀልኝ ነው አገር እሳትስ እሳት ተኩሽና ሄሎ እና ወደ ቤተሰቦቼ በዓል እንዴት አሳለፋችሁ? እርግጠኛ ነኝ በጥሩ ሁኔታ እንደምታሳልፉ አልጠራጠርም። እና ያው እንግዲህ አንዳንዴ ማለት ነገሮች ሲደራረቡ በጣም ከባድ ነው ልላችሁ ፈልጌ ነው። ማለት እኔ ከዘንድሮ አመት ማለት ከባለፈው አመት የዘንድሮ ትንሽ ማለት በጣም ከባድ ነው ለመሰላችሁና በቃ ነገሮች እየጨመሩ የሆነ በቃ ዋጋ እየጨመረ ያለበት ሁኔታ ነው ያለውና በቃ ደሃ በዓልን መዋል አልቻለም። እኔ ለምን እንደሆነ አላውቅም። ዞሮ ዞሮ ዶሮ ብትሉ ውድ ነው፣ በግ ብትሉ ውድ ነው። በሬማ ማን ደርሶበት ጭራሽ አይታሰብምና እኔ እንጃ። እኔ ወደፊት ማለት ያሳስባል። በዚህ ከቀጠለ በጣም ከባድ ነውና እኔ ምን እንደሚሆን አላቅም። ለማንኛውም እንግዲህ እግዚአብሔር አምላክ ጥሩ ነገሩን እንዲያመጣልን ኑሮ የሚስተካከልበት ዋጋ የሚቀንስበት ነገሮች ይመጣሉ ብዬ አስባለሁና እንግዲህ እንደዚህ ከቀጠለ በጣም የአዲስ አበባ ህይወት በጣም ከባድ ነው ማለት ነው። በአሁን ሰዓት ላይ እውነት አይደለም ሰው በዓልን ለመዋል ማለት ነው ትራንስፖርት ራሱ ይዞ ከአንድ ቦታ ወደ አንድ ቦታ ለመንቀሳቀስ በጣም ከባድ ነው እና ሰሞኑን እንግዲህ እንደምታዩት ነዳጅ የለም፣ በቃ ብዙ ነገር የለም እና ከተማው ትንሽ በቃ ሰው በእግሩ እየተጓዘ ነው ያለው ማለት ይቻላል። እና እኛ ምንም ማለት አይደለም፣ ያው አንዳንድ አልሰራንም፣ ምንም እንትን የምንለው ነገር የለም። ነገር ግን እነሱ በወቅቱ ወደ ትምህርት ቤት ለመሄድ በሰዓቱ ካልደረሱ ያው የትምህርት ቤቱ ህግና ስርዓት ይታወቃልና እኔ እንጃ። እኔ ማለት ወደፊት ማለት ነው እንደዚህ ከቀጠለ አዲስ አበባ እኔ እንጃ አዲስ አበባ መሆኑ ይቀርና ሌላ እንትን ነው የሚመጣውና እንግዲህ እግዚአብሔር አምላክ እንግዲህ ኑሮ የሚቀንስበት ትራንስፖርት በቃ ልክ ከዚህ በፊት እንደነበረው ወተን የምናገኝበት ጊዜ ካልመጣ በጣም ከባድ ጊዜ ነው የሚሆነውና እኔ ማለት ምን እንደምላችሁ አላውቅም። ዞሮ ለማንኛውም እንግዲህ አጎቴን አበረታቱት በያቸው። አጎቴን ላይክ ሼር ፎሎ በማድረግ አበረታቱት። ሰብስክራይብ እያደረጋችሁ አበረታቱት አደራ ብላለች። እንግዲህ የበዓል ማግስት እንግዲህ ከቤተሰብ ጋር የነበረን ቆይታ ይሄን ይመስል ነበረ። እንግዲህ የዛሬ አመት በሰላም በጤና ያድርሰን። እንግዲህ ሳምንቱን ሙሉ ያው ፋሲካ ነው ይታወቃል። እስከ ፋሲካ ሳምንት ዳግማ ትንሣኤ ነው የሚባለው። እስከዛ ድረስ ያው ይበላል ይጠጣል በዓል ነውና እንግዲህ ለማንኛውም የዛሬ አመት በሰላም በጤና ያድርሰን። ለሁላችንም መልካም በዓል ይሆንልን። እናመሰግናለን። ተረገምሽ